ሰላም የተከበራችሁ የቻናላችን ቤተሰቦች በአሜሪካ ሚኒሶታ ግዛት ሮዝማውንት ከተማ በሚገኘው የደብረ ብስራት ቅዱስ ገብርኤልና ቅድስት አርሴማ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የደረሰው አሳዛኝ አደጋ መረጃ ትላንትና ማጋራታችን ይታወሳል። ዛሬ ግን ከአደጋው በስተጀርባ ያሉትን እውነተኛ ታሪኮች፣ አደጋው የተከሰተበትን ትክክለኛ ሰዓት፣ የአባቶችን የምዕመናንን እንባ እንዲሁም ይህንን ፈተና በጋራ ለማለፍ የተጀመረውን ታላቅ የአንድነትና የመልሶ ግንባታ ጥሪ ይዘንላችሁ ተመልሰናል። እስከ መጨረሻው አብራችሁን ቆዩ። ይህ ቤተ ክርስቲያን በሮዝማውንት ከተማ በ144ኛ ስትሪት ዌስት 3200 ብሎክ ላይ የሚገኝ ከ70 ዓመታት በላይ ዕድሜ ያስቆጠረ ቀደም ሲል ላይት ሃውስ ቸርች ተብሎ የሚጠራ ታሪካዊ ህንፃ ነበር። በአካባቢው የሚኖሩ የኦርቶዶክስ ተዋሕዶ ምዕመናን ይህንን ታሪካዊ ህንፃ በጥሬ ገንዘብ በታላቅ መስዋዕትነት በቅርቡ ነበር የገዙት። ነገር ግን አገልግሎት መስጠት ከጀመረ ገና ጥቂት ወራት እንኳን ሳይሞላው ዛሬ ሙሉ ለሙሉ በሚባል ደረጃ በከባድ እሳት ወድሟል። የደስታቸው እንባ ሳይደርቅ የምረቃው ዝማሬ ከጆሮ ሳይጠፋ ያ ሁሉ ላብና ድካም፣ ያ ሁሉ ትውልድ የተሻገረ ታሪክ በሰከንዶች ውስጥ በእሳት ነበልባል ተያይዟል። ለመሆኑ ይህ እንዴት ሊሆን ቻለ? ቀኑ ሰኞ ረፋድ ላይ ነበር። ለቤተ ክርስቲያኗ እና ምዕመናን ይህ ቀን ልዩ ነበር። የቅድስት አርሴማ ወርሃዊ በዓል በመሆኑ በሌሊት ተነስተው በነጭ ነጠላ ሸብርቀው ወደ ፈጣሪያቸው ቤት አቅንተው ነበር። እንደ ቤተ ክርስቲያኑ አስተዳዳሪ ምስክርነት ሥርዓተ ቅዳሴው በሰላም ተከናውኖ ፈጣሪን አወድሰው ማህሌቱ ተቆሞ ሁሉም ነገር በተለመደውና በሚያምር ሁኔታ ተጠናቆ ነበር ምዕመናኑ ወደ ቤታቸው የተመለሱት። አባቶችም ሁሉን ነገር በጥንቃቄ ፈትሸው በሰላም ቆልፈው ወጡ። ነገር ግን ከአንድ ሰዓት ባልበለጠ ጊዜ ውስጥ ያላሰቡትና ያልጠበቁት መርዶ ተነገራቸው። ረፋድ 4:46 ወይም 10:46 AM አካባቢ ቤተ ክርስቲያኑ እየተቃጠለ ነው የሚል ዘግናኝ ስልክ ጥሪ ደረሳቸው። አባቶች ወደ ስፍራው ሲፈተለቁ ከርቀት የሚታየው ጭስና ሰማይ የነካው የቃጠሎ ነበልባል ገና ከሩቅ ሲያዩት ተስፋ የሚያስቆርጥ ጉልበት የሚያዝን ነበር። በቦታው የደረሱት የሮዝማውንት፣ የአፕል ቫሊ፣ የፋርሚንግተንና የሌክቪል የእሳት አደጋ ተከላካዮች እሳቱን ለማጥፋት ከፍተኛ ርብርብ ቢያደርጉም የቤተ ክርስቲያኑ ጣሪያና የውስጥ ክፍሉ ሙሉ ለሙሉ በሚባል ደረጃ በእሳት ተወርሷል። አደጋው ከደረሰ በኋላ ስፍራው ላይ የተገኙት ምዕመናን መሪር ለቅሶን አለቀሱ። በአካባቢው የነበሩ ጎረቤቶች እንደገለጹት የአገር ባህል ልብሳቸውን የለበሱት የቤተ ክርስቲያኑ ካህንና ምዕመናን እጃቸውን በራሳቸው ላይ ጭነው እያለቀሱ ወደ እግዚአብሔር ሲጮሁ ማየት ልብን በጥልቅ የሚሰብር ነበር እና ሌሎችም የቤተ ክርስቲያን ንብረቶች በቃጠሎ ቢጎዱም የካህናቱና የምዕመናኑ እምነት ግን አልወደመም። በአባቶች በምዕመናኑ ዘንድ የእግዚአብሔርን ታቦተ ገብርኤልና ታቦተ አርሴማ ከዚህ አደጋ ተርፈው በሰላም እንደሚወጡ ሙሉ እምነት አለን የሚል ጽኑ ተስፋ አለ። በዚህ ከባድ የሐዘን ሰዓት የአገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ናትናኤል በአስቸኳይ ስፍራው ላይ ተገኝተው ከምዕመናኑ ጋር አብረው በማልቀስ ያዘኑትን በማጽናናት አይዟችሁ፣ ይህ ቤተ ክርስቲያን ነገ ይቆማል፣ እናንተ ብቻ ተጽናኑ በማለት አባታዊ ቃላቸውን ጥንካሬ አስተላልፈዋል። ይህ ለምን ሆነ የሚለው ጥያቄ የብዙዎች ጭንቀት ነው። አባቶች ግን የሐዋርያው ቅዱስ ጳውሎስን ቃል ጠቅሰው ምዕመናኑን እያጽናኑ ይገኛሉ። ነገር ሁሉ ለበጎ ነው። ያ ሁሉ ድካማችሁ ያፈሰሳችሁት ላብ በእግዚአብሔር መዝገብ ላይ ተጽፏል፣ ዋጋ ያጣም። እሳቱ ሊበላ የሚችለው ግዑዛን ሕንጻ እንጂ በውስጣችሁ ያለውን ጽኑ የኦርቶዶክስ ተዋሕዶ እምነትና ፍቅር አይደለም። ሰው እስካለ ሕይወት እስካለ ድረስ የተቃጠለው ሕንጻ ነገ ከትላንቱ በበለጠ ውበትና ድምቀት ተሰርቶ ይቆማል። ቤተ ክርስቲያን በዘመናት ውስጥ ብዙ ፈተናዎችን አልፋለች። ይሄኛው በአንድነት ቆመን እንወጣዋለን። ውድ የኢትዮጵያ ኦርቶዶክስ ተዋሕዶ ልጆች፣ ውድ ኢትዮጵያውያን፣ አሁን የማልቀሻ ጊዜ አይደለም። አሁን የቆሰሉትን ልቦች የምናክምበት፣ የፈረሰውን የቅዱሳን መቅደስ በጋራ ዳግም የምናቆምበት ወሳኝ ወቅት ነው። ለዚህም ሲባል የደብሮ አስተዳደርና ምዕመናን በመተባበር ጎፈንድሚ የገንዘብ ማሰባሰቢያ ከፍተዋል። የሚያስደንቀውና የሕዝባችን አብሮነት የሚያሳየው ደግሞ ይህ ማሰባሰቢያ በተከፈተ በአጭር ሰዓታት ውስጥ ከብዙ ደጋግ ወገኖቻችን $35,000 በላይ ተሰባስበዋል። እያንዳንዱ የእናንተ ድጋፍ የቤተ ክርስቲያኗ ዳግም መነሳት ትልቅ ብርሃን ናት። ወገኖቼ ዛሬ
በፈተና ውስጥ ለወደቁት የሚኒሶታ ምዕመናንና አባቶች አለንላችሁ የምንልበት ጊዜ ነው። ቤተክርስቲያኑን መልሶ ለመገንባት የተከፈተው የጎፈንድሚ ሊንክ ከዚህ ቪዲዮ ስር ባለ የመጀመሪያ ኮሜንት እና ማብራሪያው ላይ እናስቀምጥላችኋለን። እባካችሁ ሊንኩን በመጫን አቅማችሁ የፈቀደውን በመለገስ የበረከቱ ተካፋይ ይሁኑ። ምንም ማድረግ ባትችሉ እንኳን ይህ የቅዱስ እግዚአብሔር ቤት ጥሪ ለብዙዎች እንዲዳረስ ይህንን ቪዲዮ ሼር በማድረግ አጋርነታችሁን አሳዩ። ሐሳብና ጸሎታችሁ በኮሜንት ላይ ጻፉላቸው። ፈጣሪ ለካህናቱና ለምዕመናኑ መጽናናትን ይስጥልን። በጋራ ሆነን ይህንን ፈተና ዳግም አልፈን ቤተክርስቲያናችንን በበለጠ ውበት ዳግም እናቆማታለን። ትክክለኛና አዳዲስ መረጃዎችን ለማግኘት ቻናላችን ሰብስክራይብ በማድረግ እንዳይረሱ። ፈጣሪ ኢትዮጵያና ሕዝቦቿን አብዝቶ ይባርክ። ቸርን ሰንብት። ቸር ይቆየን።